አንድ ሰው ኃጢአት ከሰራ አላህ የማይወደውን ነገር ከሰራ ክፉ ነገር ከሰራ ምንድነው ማድረግ ያለበት? ተውባ ነው ማድረግ ያለበት። የሰራው በሰው ላይ ከሆነ ይቅርታ መጠየቅ ነው ያለበት። እንደዛ ሳይሆን ቀርቶ አንዳንዱ ምን ያደርጋል? ጉዳዩ አይደለም ኃጢአት እየሰራ ከአላህ ጋር የሚያጋጨውን ነገር እየሰራ ያ ነገር እዚህ ግባ አይለውም። ሰዎች ቢያዩት አላዩት ምንም እሱ ጋር ልዩነት የለውም። ይሄ በጣም አደገኛው በጣም መጥፎ ሰው ማለት ይሄ ነው። በጣም ተንኮለኛ ሰው ማለት ይሄ ነው። በጣም አደገኛ ሰው ማለት እንደዚህ አይነቱ ነው። አላህ Subhanahu Wa Ta'ala ምንድነው ወመን يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما ያለ አንድ ሰው ነፍሱን መበደል ያለ ነገር ነው። ክፉ መስራት ያለ ነገር ነው። ዙልም ራሱን መበደል ያለ ነገር ነው። ሐታ ሽርክና ኩፍር እንኳን ቢሆን ወላኪን ወደ አላህ መመለስ አለበት። በኃጢአት ራሱን የበደልና ከዚያም ተጸጽቶ አላህን Subhanahu Wa Ta'ala ምህረትን የሚለምን አላህ Subhanahu Wa Ta'ala መሐሪ ሆኖ ነው የሚያገኘው። አላህን ጀለ ጀላሉ አላህ መሐሪ ነው። አላህ አላፊ ነው። ይቅር ባይ ነው አላህ Subhanahu Wa Ta'ala። ለዚህም ነው ኢነላህ ሲቲሩን يحب الستر ብለዋል ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም። ካልሆነ እነዚህ አጸያፊ ባህሪ ያላቸውን ሰዎች አላህ አይወዳቸውም። አላህ አይወዳቸውም። ጂሃረን ነሃረን እንደዚህ ኃጢአታቸውን ጋድ የሚያወጡትን አላህ አይወዳቸውም። አላህ የሚወደው እነዛ ኃጢአተኞቹን ቁል ያ ዒባዲ الذين اسرفوا على انفسهم እነዚያ ራሳቸውን የበደሉ በምን በኃጢአት አላህ ምንድነው የሚላቸው? ይጣራቸዋል። ዒባዲ ባሮቼ ብሎ ነው የሚጣራቸው። ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ተስፋ አትቁረጡ ብሎ አላህ ይጣራቸዋል። ኢነላህ የግፊሩ الذنوب جميعا انه هو الغفور الرحيم አላህ Subhanahu Wa Ta'ala ሁሉንም ኃጢአቶች ይታረቃል። ለተጸጸቱ ወደ አላህ ለተመለሱ በተውባ ለትዕቢተኞች አይደለም፣ ለእብሪተኞች አይደለም፣ በትዕቢት ለተሞሉ አይደለም። ስለዚህ ተውባ ማድረግ ተገቢ ነገር ነው። ወደ አላህ መመለስ ተገቢ ነገር ነው።